ምናልባት ወጣት ሆናችሁ በፍላጎት የተሞላችሁ ልትሆኑ ትችላላችሁ ወይም ደግሞ ከህይወት ጋርም እየታገላችሁ ልትሆኑ ትችላላችሁ። ምናልባትም የመጀመሪያ ሚሊዮን ብራችሁን ሰርታችሁ ወይም ደግሞ ምርጥ የቢዝነስ ዲል አግኝታችሁና የስራ እድልም ተመርጣችሁ ሊሆን ይችላል። ብቻ ያላችሁት ምንም አይነት ሁኔታ ላይ ሊሆን ይችላል። ነገር ግን የምታደርጉትን ሁሉ የሚያደናቅፋችሁና ከሁሉ የከፋው ጠላታችሁ ሁሌም በውስጣችሁ ይኖራል ይላል። ያም ኢጎአችሁ ነው ይላል። አብዛኞቻችን ኢጎይስቲክ አይደለንም። ነገር ግን ኢጎ ለሁሉም ሊታሰብ ለሚችሉ ነገሮች መሰናክል ለመሆን መንስኤ መሆኑን ማወቅ አለብን። እናም ዛሬ ስለ ኢጎአችን ለማወቅና ስለሱ ምን ማድረግ እንዳለብን ለመማር በብራያን ሆሊዴ የተጻፈውን ኢጎ ኢዝ ዘ ኢነሚ የሚለውን መጽሐፍ ይዤላችሁ መጥቻለሁ። መጀመሪያ ኢጎ ምንድነው የሚለውን ለማየት ስንሞክር ኢጎ ማለት አንድ ሰው ለራሱ የሚሰጠው ከፍ ያለ ግምትና የአስፈላጊነት ስሜት ነው። በስነ ልቦና ትምህርት ውስጥ ኢጎ ሰው እውነተኛ ማንነቱን የሚፈትንበትና የግል ማንነት ስሜቱንም የሚያይበት የአእምሮ ክፍል ነው ይባላል። እነዚህም የተለያየ ትርጓሜዎች የሚያመለክቱት ኢጎ የራሳችን አካል እንደሆነ ነው። እናም ኢጎ በህይወታችን የምናደርጋቸው ምርጫዎችንም ለመወሰን ወሳኝ ሚናንም ይጫወታል። ይሄ መጽሐፍም ኢጎን ማስወገድ ወይም ማጥፋት እንደማይቻል ነገር ግን በእያንዳንዱ ህይወታችን ውስጥ ግን እንዴት መግራት እንደምችል የሚያስተምር ነው። መጽሐፉም ኢጎ ከቁጥጥር ውጪ የሚወጣበትና በመንገዳችን ላይም አሉታዊ ተጽዕኖ የሚያሳድርባቸውን 3 የህይወት ደረጃዎችን በሚያሳዩ በ3 ክፍሎች የተከፈለ ነው። የመጀመሪያው ክፍል አስፓየር የሚል ሲሆን ያም ማለት የምንመኝበትን ጊዜ የሚያሳይ ነው። ያም ግቦቻችንን የማውጣትና የተሻለ ውጤትን ለማግኘት በምንፈልግበት ጊዜ ያለን ኢጎ የሚያሳይ ነው። ሁለተኛው ደግሞ ሰክሰስ የሚለው ጊዜ ነው። ይህም ማለት ስኬት ላይ በደረስን ጊዜ የሚያጋጥመን ኢጎ ሲሆን ይህም ማለት ህልማችን እውን ሲሆንና በስኬታችን የህዝብ ተቀባይነት በመናገኝበት ጊዜ ስላለው ኢጎአችን የሚያወራ ነው። ሶስተኛው ደግሞ ፌለር የሚለው ነው። ይህም ማለት ውድቀት በሚያጋጥመን ጊዜ ስላለን ኢጎ የሚያወራበት ነው። ይህም መውደቅን በጸጋ መቀበል መቸገርና እንደገና ለመጀመርም ስላለን ውስጣዊ ተቃውሞ የሚያነሳበት ነው። በእያንዳንዱ ክፍሎች ውስጥም ጸሐፊው መልእክቱን በተለያየ የታሪክ አተራረክ አይነት ያቀርባል። መጽሐፉንም ከክፍል 1 ስንጀምር የመጀመሪያው ክፍል አስፓየር የሚለው ሲሆን ይህም የምኞት ጊዜን የሚያሳይ ነው። ይህም ጊዜ የሆነ ነገር ለማድረግ እየተዘጋጀን ያለንበትን ጊዜ የሚያሳይ ነው። በዚህ ጊዜም አላማ፣ ጥሪ ወይም አዲስ ልንጀምር ያሰብነው ነገር አለን። እያንዳንዱ ታላቅ ጉዞም እዚህ ላይ ይጀምራል። ነገር ግን በጣም ብዙዎቻችን ያሰብነው መድረሻ ላይ ግን አንደርስም። ለዚህም ኢጎአችን የዛ ችግር መንስኤ ነው ይላል። ብዙ ጊዜ ሰዎች በአስደናቂ ታሪኮች ራሳችንን እንገነባለን። ሁሉንም ነገር ያወቅን የተገነዘበን እንመስላለን። ፀሐያችንም ወጣለች ብለን እናስባለን። ግን ያንን ለምን እንደምናደርግ ግን አናውቅም። እነዚህም የኢጎ ምልክቶች ናቸው። በዚህ ጊዜም ትህትናና እውነትን መጋፈጥ መድኃኒት ናቸው ይላል። ያ ለራሳችሁ የምትነግሩት ለራሳችሁ ያላችሁ እምነት ከየት መጣ? ከስኬት ነው? ካልሆነ ግን ከናንተ ኢጎን የመጣው ማለት ነው ይላል። ሁሌም የራሳችሁን ችሎታ የመገምገም ችሎታ ከሁሉም የላቀው ችሎታ ነው ይላል። በእውነቱ እናንተ ምን ያህል ጠቃሚ ነገር እያደረጋችሁ ነው? የምታደርጉትስ ነገር በእርግጥ ይጠቅማል ወይ? ምክንያቱም በስሜታዊነት አንድ ነገር ላይ መሳብ እና የራሳችንን ስራ መውደድ ቀላል ነውና፣ ነገር ግን ሁሌም እውነታዎች ከህልሞች የተሻሉ ናቸው ይላል። ጸሐፊውን በዚህ በመጀመሪያው ክፍል የተለያዩ ሀሳቦችና ነጥቦችን ያነሳል። የመጀመሪያው ቶክ የሚለው ነው። ይህም ማለት ማውራት የሚለው ማለት ነው። ሁሌም ብዙ ንግግር ተግባርን አይተካም ይላል። የብዙ ንግግር ውጤቱም የማደናቀፍ ብቻ ነው እንጂ ይላል። በተመሳሳይ ጊዜ ማውራትም እንዲሁ በጥልቀት ለማሰብ እንዳንችል ያደርገናል። ማውራትም ጠቃሚ የሆነ ጊዜያችንንና ጉልበታችንን ያማጥጥብናል። ይህም ለተሻለ አእምሮ ማጎልበት፣ ለማቀድ፣ ለመማርና ለችግሮች አፈታት ማዋል የምንችለውን ብዙን ጊዜያችንንና ጉልበታችንን ያባክንብናል ይላል። ሰዎች ደግሞ በእጃቸው ያሉትን አስቸጋሪ ተግባራትን ለማምለጥ ወሬን ይጠቀማሉ ይላል። ስለ አንድ ነገር በማውራት ብዙ ጊዜ ያሳልፋሉ እና ምንም ዋጋ ያለው ነገር ሳይሰሩ ስራውን እንደሰሩ ወይም ከፍተኛ ነገር እንዳደረጉ ያስባሉ ይላል። በተለይ ማህበራዊ ሚዲያ የበለጠ እንድናወራ ብቻ ያበረታታናል ይላል። ስራችንን በትክክል ከማከናወን ይልቅ ጥሩ እየሰራን እንደሆነ መለጠፍና ትዊት ማድረግ ይቀለናል። በጣም ጥሩ መስለን እንቀርባለን፣ ነገር ግን ምንም እውነተኛ ውጤት አላገኘንም ይላል። ማወቅ ያለባችሁ ዝምታ የድክመት ሳይሆን የጥንካሬ ምልክት ነው። ማረጋገጫ የሚያስፈልጋቸው ሰዎች ምን ያህል ታላቅ እንደሆኑ ብቻ ያወራሉ ይላል። ነገር ግን ጠንካራና በራስ መተማመን ያላቸው ሰዎች ስራውን በጸጥታ ያከናውናሉ እና ውጤቶቻቸው ለራሳቸው እንዲናገሩ ያደርጋሉ ይላል። ብዙ ጊዜ ወሬና ማሞገስ ድርጊትን ይተካሉ። ምን ልታደርጉ እንደሆነ ምን ማድረግ እንዳለባችሁ በሶሻል ሚዲያ ላይ ማውራት ቀላል ነው።
ነገር ግን ብዙ ጊዜ ድርጊቱን በትክክል መፈጸም ሰዎች አይመርጡም። ማለትም መጽሐፉን ከመጻፍ ወይም ደግሞ የፈለጉትን ኮርስ ከመጀመር ይልቅ ይህንን ድርጊት ማድረግ ስለሚከብዳቸው ይልቁንስ ስለሱ ማውራትን ይመርጣሉ ይላል። እናም ስለ አንድ ነገር ማድረግ ስለምትፈልጉት ነገር ማውራት ኢንዶርፊን ይለቅላችኋል። ከዛም ሳትሰሩት እንደሰራችሁት መስሏችሁ ቀድሞውኑ እንዳሳካችሁ ታስባላችሁ። እናም ብዙ ጊዜ ማውራትና ማድረግ ለተመሳሳይ ስሜት የሚታገሉ ነገሮች ናቸው ይላል። ብዙ ታላላቅ ሰዎች ግን እርምጃ ከመውሰዳቸው በፊት እውቅና ለመፈለግ ያለውን የስሜት ግፊት ችላ ይላሉ። በስራና በወሬ መካከል ያለው ብቸኛ ግንኙነት አንዱ ሌላውን መግደሉ ብቻ ነው ይላል። እናም ሌሎች እርስ በርሳቸው በሚሞጋገሱበት ጊዜ እናንተ ግን ወደ ስራ ቦታችሁ ገብታችሁ ስራችሁን ስሩ ይላል። አስፈላጊ የሆነውን የህይወት አላችሁን ሊያጠፋ የሚችለውን ያንን ኢጎ ተቆጣጠሩት። ያንንም በማሸነፍ ምን ያህል የተሻለ እንደምታገኙ ታያላችሁ ይላል። ስለዚህ ማውራትን አቁሙና ማድረግን ጀምሩ ይላል። ሌላው ጸሐፊው በዚህ መጽሐፍ የሚያነሳው ነጥብ ደግሞ ቱ ቢ ኦር ቱ ዱ የሚለው ነው። ይህም ማለት መሆን ወይስ ማድረግ የሚለው ማለት ነው። ይህም ለራሳችን እውነተኛ ከመሆን ይልቅ ኢጓችሁን ስለመምረጥ የሚያወራበት ነው። አላማችሁ ከናንተ የሚበልጥ ከሆነ አንድ ነገር ለማከናወን የሆነ ነገር ለራሳችሁ ለማረጋገጥ ያኔ በድንገት ቀላልም ከባድም ይሆንባችኋል ይላል። ቀላል የሚሆነው ምን ማድረግ እንዳለባችሁና ለናንተ አስፈላጊ የሆነውን ነገር የትኛው እንደሆነ ስለምታውቁ ነው። ያም ሌሎች ምርጫዎቻችሁን ያጠፋላችኋል። ምክንያቱም እነሱ ትክክለኛ ምርጫዎች አይደሉምና ማለት ነው። ማዘናጊያዎች ናቸው እንጂ ስለማድረግ እንጂ ስለውቅና አይደለም እንጂ ምሰሩት ማለት ነው። የበለጠ ከባድ የሚሆነው ደግሞ ምክንያቱም እያንዳንዱ እድል ምንም ያህል የሚያስደስት ወይም የሚክስ ቢሆን በጥብቅ መመሪያ የሚገመገም ሲሆን ነው። ይህ ነገር እውነት ያሰብኩትን እንዳደርግ ይረዳኛል ወይ? ይሄ ማድረግ ያለብኝን ነገር እንዳደርግ ይፈቅድልኛል ወይ? እኔ ራስ ወዳድ ነኝ ወይስ አይደለሁም? የሚሉትን የተለያየ ጥያቄዎችን በመጠየቅና ሁሌም እንደዚህ አይነት ምርጫ ሲያጋጥማችሁ ይህንን አስቡ ይላል። ይህ በትክክል ያስፈልገኛል ወይስ እውነት ይሄ ኢጎዬን ያመጣው ወይስ አይደለም የሚለውን ጥያቄ ጠይቁ ይላል። ሌላው መጽሐፉ በመጀመሪያ ክፍል ውስጥ የሚያነሳው ሌላ ሐሳብ ደግሞ ቢካም ኤ ስቱደንት የሚለው ነው። ይህም ተማሪ ሆኑ የሚለው ማለት ነው። በእያንዳንዱ የስኬት ደረጃችሁ ለምሳሌ ወደ ትልቅ ስራ እድገት ስታመሩ ወይም ደግሞ ንግዳችሁን ወደ አዲስ ደረጃ ስታሳድጉ ሁሌም አዳዲስ ፈተናዎች ያጋጥሟችኋል። ስለዚህ ስኬታማ ለመሆን መማር፣ ራስን ማሻሻልና ማስተካከል መቀጠል ሁሌም አለባችሁ ይላል። ወደ ላይ ከፍ ባልን ቁጥርም ምን ያህል እንዳላወቅን እንገነዘባለን። ሆኖም ግን ኢጓችን የምናውቅ እንድንመስል ይገፋፋናል። እናም ራሳችንን ቻሌንጅ ወደማናደርግበት ቦታም እንድንቀመጥ ያስገድደናል። ጌንጊስ ካን በታሪክ ውስጥ ከታላላቅ ድል አድራጊዎችና ወታደራዊ አእምሮዎች አንዱ ነበር። ምክንያቱም የእድሜ ልክ ተማሪ ስለነበር ነው ይላል። ስራችንን ለሰዎች ለማሳየት ስንጀምር፣ የመጀመሪያውን ኢንቨስተራችንን ስናናገር ወይም ደግሞ የመጀመሪያ ሱቃችንን ለመክፈት ስንዘጋጅ፣ በልምምድ ላይ ለታዳሚዎቻችን መድረክ ላይ ታዳሚዎቻችንን ስንመለከት ጠላታችን ኢጎ ከእውነት የራቀና የተሳሳተ ግብረ መልስ ይሰጠናል። ከዛ መሻሻል እንደማያስፈልገንና ስኬት ላይ እንደሆነን በመንገር እንዳንሻሻል ያግደናል ይላል። ከዚያም ለምን እኛ የምንፈልገው ውጤት አናገኝም? ለምን ሌሎች የተሻሉ ሲሆኑ እኛ ስኬትን ማግኘት አቃተን ብለን እንገረማለን ይላል። ሆኖም ግን ዛሬ መጽሐፍት ከመቼውም ጊዜ በላይ ርካሽ ናቸው። የተለያዩ ነጻ ኮርሶች ኦንላይን አሉ እና ኢንተርኔት ላይም የተለያየ መምህራን ማግኘት አሁን ላይ ከባድ አይደለም። እናም ትምህርት ላለማግኘት ምንም ሰበብ የለንም ይላል። ሌላው መጽሐፉ የሚያነሳው ሐሳብ ደግሞ ዶንት ቢ ፓሽኔት የሚለው ነው። ይህም ማለት ስሜታዊ ፍላጎት ያላችሁ አትሁኑ የሚለው ማለት ነው። ጸሐፊው ከስሜታዊ ፍላጎት ይልቅ የሚያስፈልጋችሁ ፐርፐዝ ማለትም በአላማና በእውነታ መኖር ነው ይላል። አላማ ማለት ገደብ ያለው ስሜት ወይ ፍላጎት ማለት ነው። እውነታዊነት ደግሞ ትክክለኛ እይታ ነው። እናም ከአላማ በላይ ደግሞ ተጨባጭነት ወሳኝ ነው ይላል። ከየት ነው የምጀምረው? መጀመሪያ ላይ ምንድነው ማድረግ ያለብኝ? አሁን እያደረኩ ያለውት ነገርስ ወደፊት እያስኬደኝ እንደሆነ እንዴት እርግጠኛ ነኝ? የሚል አይነት ጥያቄዎችን በመጠየቅ ማለት ነው። እናም በትክክል ልትሰሩት የምትፈልጉትን ወሳኝ ስራ ከራሳችሁ ጋር መማከርና መገመት ይጠይቃል እንጂ ፍላጎት ብቻውን በቂ አይደለም ይላል። ሌላው መጽሐፉ በዚህ ክፍል ላይ የሚያነሳው ሐሳብ ደግሞ ፎሎ ዘ ካንቫስ ስትራቴጂ የሚለው ነው። ይህም ማለት የሸራውን ስልት ተጠቀሙ የሚለው ማለት ነው። ብዙ ጊዜ አንድ ሰው የመጀመሪያ ስራውን ሲያገኝ ወይም ደግሞ አዲስ ድርጅት ሲቀላቀል ሌሎች ሰዎች ጥሩ ሆነው እንዲታዩ አድርግ እናም ከዛም ጥሩ ቆይታ ይኖርሃል የሚል ምክር ያገኛል ይላል። ያም ማለት ጭንቅላትን ዝቅ አድርግና አለቃህን አገልግል የሚል ምክር ማለት ነው። ይህ ማለት እንደ አህያ መሆን ሳይሆን ሌሎች ጥሩ እንዲሆኑ ድጋፍ መስጠት ማለት ነው። ይህንንም በሚገባ ቋንቋ ለመግለጽ ሌሎች ሰዎች የሚስሉበትን ሸራዎች መፈለግና ማግኘት የሚል ሐሳብ ያለው ነው።
የሸራ ስልት ማለት ሌሎች ጥሩ መልክ እንዲይዙና እንዲሳካላቸው መርዳትን ያካትታል። ይህም በረጅም ጊዜ ውስጥ ወደ እናንተ ስኬት ያመራል ማለት ነው። ከናንተ በላይ ለሆነ ሰው መንገዱን ስታጸኑ መጨረሻ ላይም ለራሳችሁ መንገድ ትፈጥራላችሁ ይላል። ሌላው የመጽሐፉ ሐሳብ ደግሞ restrain yourself የሚለው ነው። ይህም ራስን ገድበ የሚለው ማለት ነው። ምንም ያህል ተሰጥኦ ይኖራችሁ፣ ግንኙነታችሁ ምንም ያህል ጥሩ ይሁን ወይም ደግሞ ምንም ያህል ገንዘብ ይኖራችሁ ምንም ለውጥ አያመጣም ይላል። አንድ ነገር ማድረግ ስትፈልጉ ትልቅና ጠቃሚ ትርጉም ያለው ነገር ማድረግ ስትፈልጉ ሁሌም ከማንገላታት እስከ ፍጹም ማጭበርበር የሚደርስ ተግዳሮት ይደርስባቸዋል ይላል። በዚህ ነገር ሁሌም እርግጠኛ ሁኑ። ኢጎ ሁሌም ከምትፈልጉት ነገር ሁሉ ፍጹም ተቃራኒ ነውና። ኢጓቸውን የገዙ ሰዎች ሌሎች ሲንቋቸው እነሱን ያዋረዷቸው እንዳልሆነ ይረዳሉ። ይልቁንስ ሊያዋርዷቸው የፈለጉት ሰዎች ራሳቸው እንደተዋረዱ ይረዳሉ ይላል። ይልቁንስ በዚህ ጊዜ ምንም ነገር ማድረግ የለባችሁም፣ እንዲያውም እንዳለ ተቀበሉት፣ እስኪያማችሁ ድረስም ዋጡትና ታገሱት ይላል። በጸጥታ አሳልፉትና የበለጠም ጠንክራችሁ ስሩ ይላል። ሁሌም ጨዋታውን ተጫወቱ፣ ጩኸቱን ችላ በሉ፣ በፍጹም ትኩረት እንዳሰጡት ይላል። ራስን መገደብ ከባድ ችሎታ ነው፣ ነገር ግን በጣም የሰው ልጅ ወሳኝ ችሎታ ነው ይላል። ይህንንም ለማድረግም ማንም ፍጹም አይደለም፣ ነገር ግን መሞከር ግን ግዴታ ነው ይላል። ሌላው ጸሐፊው የሚያነሳው ሐሳብ ደግሞ get out of your own head የሚለው ነው። ይህም ማለት ከራሳችሁ የአእምሮ ሐሳብ ውጡ የሚለው ማለት ነው። ሁላችንም ለአእምሮ አባዜ የተጋለጥን ነን። የቴክኖሎጂ ድርጅት ብናቋቋም ወይም ደግሞ ኮርፖሬት ላይ ወደ ላይ ከፍ ይያልን ቢሆንም በግልጽና በአሁን ጊዜ መኖር ድፍረትን ይጠይቃል ይላል። እናም አብስትራክት የሆነ ህይወት አትኑሩ፣ ከተጨባጭና ከእውነት ጋር ኑሩ፣ ምንም እንኳን ባይመቻችሁም ይላል። እናም በዙሪያችሁ ካለው ሰው ጋር ተባበሩ፣ ምክንያቱም በዙሪያችን ባሉ ሰዎችና በመንሰራው ስራ ነውና ሁሌ ትምህርት የምንማረው ይላል። ሌላው በዚህ ክፍል ላይ ጸሐፊው የሚያነሳው ሐሳብ ደግሞ ወርክ የሚለው ነው። ይህም ማለት ስራ የሚለው ማለት ነው። ጸሐፊው ሁሉ ጊዜ ለስራ በተቀመጣችሁ ቁጥር ራሳችሁን ማስታወስ ያለባችሁ እዚህ ስራ ላይ አሁን ራሴን በማተኮር እርካታዬን እያዘገየው ነው በሉ ይላል። ፍላጎቴ የሚመኘውን እያገኘው ነው፣ በኢጎዬ ላይ ሳይሆን በራሴ ላይ ኢንቨስት እያደረኩ ነው በሉ ይላል። ይህም ማለት ብዙ ሰው ዛሬ አየሩ ጥሩ አይደለም ብሎ ቤቱ ሲቀመጥ እናንተ ግን በሩጫ ላይ ራሳችሁን ስራ ላይ ማግኘት አለባችሁ ይላል። ስራ ማለት በህመም ጊዜ መግፋትና ሁሌም ሩቅ የሚመስላችሁን የመጀመሪያ ውጤታችሁን ማየት ማለት ነው። ለምሳሌ የመጀመሪያ መጽሐፍ ረቂቃችሁን ሊሆን ይችላል፣ ወይም ደግሞ የዲዛይናችሁን ፕሮቶታይፕም ሊሆን ይችላል። ስለዚህ ስራ ጥሩ መሆንን አይፈልግም፣ ብቻ መሰራት ያለበት ነገር ሲሰራ ማለት ነው ይላል። ከዚያም ወደ መጽሐፍ ወደ ሁለተኛ ክፍል ስንገባ ይሄ ደግሞ ስለ ሰክሰስ የሚያወራው ነው። ይህም ማለት ስለ ስኬት ማለት ነው። ምክንያቱም ሌላኛው ደረጃ ኢጓችን የሚመጣው ደግሞ ስኬታማ ስንሆን ስለሆነ ማለት ነው። በዚህ ጊዜ ደግሞ ስኬት ጫፍ ላይ ደርሰናል እና ጠንክረንም ሰርተናል፣ ወይም ቢያንስ ስኬት የምንለው ከፍታ ላይ ሆነናል። እናም አሁን አዳዲስ ፈተናዎችና ችግሮች ያጋጥሙናል። ስኬት ለምን አንዳንዴ ቶሎ ይጠፋል ብላችሁ ልታስቡ ትችላላችሁ። ምክንያቱ ግን እድሜውን የሚያሳጥረው ኢጎ ነው ይላል። ውድቀት በፍጥነት የሚሆን ቀስ በቀስ ልክ እንደ አፈር መሸርሸር ሁሉ ጊዜ ሊከሰት የሚችል ነገር ነው ይላል። ይህም የሚመጣው ልክ መማር ስናቆም፣ ሰውን ማዳመጥ ስናቆምና አስፈላጊ በሆኑ ነገሮች ላይ ያለንን ግንዛቤ ስናጣ ነው። በዚህ ጊዜም የራሳችንና የውድድሩ ሰለባ እንሆናለን ይላል። ለስኬትም በጣም ጠቃሚዎቹ መቆያ ዘዴዎች ጨዋነት፣ ሁሌም ለመማር ክፍት መሆንና ኦርጋናይዝድ መሆንና አላማ መኖር ናቸው ይላል። እነዚህም ከስኬት እውቅና ጋር የሚመጣውን ኢጎና ኩራት ሚዛናዊ ያደርጉታል ይላል። ጸሐፊውም ኦልዌይስ ስቴይ ስቱደንት ይላል። ይህም ማለት ሁልጊዜ ተማሪ ሆናችሁ ቆዩ ማለት ነው። እያንዳንዳችን አላማችንን ስንከተል ስጋት ይገጥመናል። ኢጎም ሁሌም የሚያረጋጋና ባለንበት እንድንረጋ ለማድረግ ይሞክራል። ይህም ወደ ውድቀት ሊመራን ይችላል። ከዛም ኢጓችን ልክ ዩኒቨርሲቲን እንደተመረቀን እንዲነግረን ስንፈቅድለት ያኔ መማር እናቆማለን። ነገር ግን ሁሌም ከናንተ ጋር ከሚውለው ሰው ባለ ትንሽ እውቀቱ ሰው መሆን አለባችሁ ይላል። ይህም መጀመሪያ የማይመች ስሜትን ወይም ደግሞ ከራሳችሁ ጋር ተቋሙ ሊሰማችሁ ይችላል። ነገር ግን ሆን ብላችሁ ስታደርጉት ራሳችሁን ለትምህርት ቻሌንጅ ታደርጋላችሁ ይላል። ያንንም አካባቢያችሁን በመቆየር ጀምሩ፣ ምክንያቱም አካባቢያችሁ ራሳችሁን ይቀርጻልና ይላል። ከዚያም ጸሐፊው ዶንት ቴል ዩርሰልፍ ኤ ስቶሪ ስለሚል ያወራል። ይህም ማለት ለራሳችሁ ታሪክን አትንገሩት የሚል ማለት ነው። ካለፉት ክስተቶች ታሪኮችን መፍጠር የሰው ልጅ ልማድ ነው። በተጨማሪም አደገኛና እውነተኛ ያልሆነ ነውና የራሳችንን ታሪክ መፍጠርና መጻፍ ደግሞ ሁሌም ወደ ትዕቢት ያመራናል እና በጣም ጥሩ ታሪክ እየኖርን እንዳለን ከማስመሰል ይልቅ በመልካም አፈጻጸም ላይ ማተኮር አለብን ይላል። የውሸት ዘውዳችንን ንቀን ወደዚህ ያደረሰን ላይ መስራታችንን መቀጠል አለብን ይላል። ከዚያም ጸሐፊው ዋትስ ኢምፖርታንት ቱ ዩ ስለሚል ያነሳል። ይህም ማለት ለእናንተ አስፈላጊው ነገር ምንድነው ስለሚለው ማለት ነው።
ጸሐፊውም ለእናንተ በእውነተኛ አስፈላጊ የሆነ ነገር ምን እንደሆነ ቁጭ ብላችሁ ለማሰብና ከዚያም የቀረውን ለመተውና እርምጃን ለመውሰድ ጊዜው አሁን ነው ይላል። ይህን ካላደረጋችሁ ስኬት አስደሳች ወይም በተቻለ መጠን የተሟላ አይሆንላችሁም። ይህም ደግሞ በተለይ ገንዘብ ላይ እውነት ነው ይላል። ምን ያህል እንደሚያስፈልጋችሁ ካላወቃችሁ በቀላሉ ሁሌም የበለጠ መፈለጋችሁ አይቀርም። ታዲያ ለምንድን ነው አሁን እያደረጋችሁ ያላችሁን የምታደርጉት? ይሄ መመለስ ያለባችሁ ጥያቄ ነው ይላል። በተቻለ መጠን አተኩራችሁ ተመልከቱ። ከዚያም አስፈላጊ የሆነውንና የማይጠቅመውን ትገነዘባላችሁ ይላል። ከዚያም ጸሐፊው ማኔጂንግ ዮርሰልፍ ስለሚለው ሐሳብ ያነሳል። ያም ማለት ራስን ስለማስተዳደር ማለት ነው። በራሳችሁ መስክ ስኬታማ ስትሆኑ ኃላፊነቶቻችሁ መለወጥ ሊጀምሩ ይችላሉ። የሥራ ቀናቶቻችሁ እየቀነሱና ውሳኔ የምትሰጡባቸው ቀናቶች ደግሞ እየጨመሩ ይመጣሉ። ምክንያቱም የአመራር ባህሪው እንደዚህ ነውና። ዋናው ነገር ኢንዱስትሪያችሁ እናንተን በህይወት ከመብላቱ በፊት እናንተ ሌሎችን እንዴት ማስተዳደር እንዳለባችሁ መማር አለባችሁ ይላል። ማይክሮ ማኔጅመንት ሌሎችን ማስተዳደር የማይችሉና በፍጥነት ከመጠን በላይ ራሳቸው ላይ ጫና የሚፈጥሩ ኢጎይስቶች ናቸው ይላል። እንዲሁም አንዳንድ ካሪዝማቲክ የሆኑ ባለራዕዮች ልክ ተግባር ላይ ሲመጣ ፍላጎታቸውን ያጣሉ። ኃላፊነትን እንደገና ማስተካከልና ከዚያም ግልጽነትና አላማን መጨመር ያስፈልጋል ይላል። በመጀመሪያ የድርጅታችሁን ወይም ደግሞ የህይወታችሁን ከፍተኛ ደረጃ ግቦችና ቅድሚያ የሚሰጧቸውን ነገሮች ማዘጋጀት ከዚያም እነሱን ማስፈጸምና መገምገም ነው ይላል። ያም ውጤት ለማምጣት ብቸኛው መንገድ ነው ይላል። ሌላው ጸሐፊ የሚያነሳው ደግሞ be aware of a disease of me የሚለው ነው። ይህም ማለት ከበሽታዬ ተጠንቀቁ የሚለው ማለት ነው። አንድ ጊዜ ማሸነፍ ከጀመራችሁና የሚዲያ ትኩረት ካገኛችሁ በኋላ ብዙ ጊዜ ሰዎች አንድ ላይ የተያያዙበትን ቦንዳቸውን ማፈራረስ ይጀምራሉ። ተጫዋቾች የራሳቸውን አስፈላጊነት ያሰላሉ። ከዛም ደረቶች ያብጣሉ፣ ብስጭቶች ብቅ ይላሉ ይላል። ከዛም ኢጎዎች ይታያሉ ይላል። ፓትራይሊ እንዳለው ሁልጊዜ ማለት ይቻላል በሽታው ይከተላል ይላል። ነገር ግን ማወቅ ያለባችሁ በማንኛውም አመትና በማንኛውም ጊዜ ማንኛውም አሸናፊ ቡድን ሊመታ ይችላል እና በሚያስደነግጥ መልኩ መደበኛነት ይቀየራል ይላል። ሌላው ጸሐፊ የሚያነሳው ሐሳብ ደግሞ ሜዲቴት ኦን ዘ ኢሜንሲቲ የሚለው ነው። ይህም ማለት ስለማሰላሰብ የሚያወራው ነው። ኃይላችንና ተሰጧችን እያደገ ሲሄድ ልዩ እንደሆነን ማሰብ እንወዳለን። ከዛም እንደተባረክን እናስባለን። መሐመድ አሊም እንደኔ ታላቅ ስትሆኑ ትሁት መሆን ከባድ ነው እንዳለው ማለት ነው። ለዚህም ነው ታላላቅ ሰዎች ይህንን ሐሳብ ለመዋጋት የበለጠ ጠንክሮ መስራት አለብን ብለው የሚያስቡት። እና ራሳችሁን ከህይወት እውነታዎች ጋር ትንሽ በተሻለ መልኩ አስታርቁ እና ከናንተ በፊት ምን ያህል እንደመጡና ከዚያም ጥቂቶች ብቻ እንደቀሩም ተገንዘቡ ይላል። ሌላው ጸሐፊ የሚያነሳው ሐሳብ ደግሞ ሜንቴን ዩር ሶቨርቲ የሚለው ነው። ይህም ማለት ራስን መሆንን ስለመጠበቅ የሚያነሳው ነው። እውነተኛነት ስኬትን የማመጣጠኛ መለኪያ ነው ይላል። በተለይ ደግሞ ነገሮች እየተሻሻሉና እያደጉ ከሄዱ በመገናኛ ብዙሃን ላይ ከምናየው ነገር አንጻር ለማመን የሚከብድ ቢሆንም መጠነኛ ኑሮ ያላቸው አንዳንድ ስኬታማ ሰዎችም እንዳሉ ማወቅ አለባችሁ። አንዳንዶቹ ተራ ልብሶችን ብቻ ይለብሳሉ። አብዛኞቹ ስኬታማ ሰዎች ደግሞ ሰምታችኋቸውም የማታውቋቸው ናቸው ይላል። ምክንያቱም እነሱ እንደዛ መሆንን ይፈልጋሉና ያም በመጠን እንዲቆዩ ያደርጋቸዋል። ስራቸውንም አተኩረው እንዲሰሩ ይረዳቸዋልና። ጸሐፊውም ኢጎ ጠላታችሁ መሆኑን ሁሌም እወቁ ይላል። ከዛም የመጽሐፉ 3ኛ ክፍል ደግሞ ፌለር የሚለው ነው። ይህም ስለ ውድቀት የሚያነሳው ነው። ሌላኛው ኢጓችን የሚመጣው ደግሞ ስንወድቅ ነው ይላል ጸሐፊው። ይህም ማለት ማንኛውም ጉዞ ላይ ያሉ ፈተናዎች ሲያጋጥመን ማለት ነው እና ምናልባት ውድቀት አጋጥሞ ሊሆን ይችላል። ምናልባትም ግባችን ላይ ለመድረስ ከጠበቅነው በላይ አስቸጋሪ ሆኖብን ሊሆን ይችላል። ማወቅ ያለባችሁ ግን ስኬታማነት ቋሚነት አይደለም ይላል እና ሁሉም ሰው በመጀመሪያ ሙከራ ላይ ስኬት አያገኝም። ሁላችንም በመንገዳችን ላይ እንቅፋቶችን እናስተናግዳለን። ኢጎ ደግሞ ለነዚህ ሁኔታዎች ሳንዘጋጅ እንድንቀር ብቻ ሳይሆን በመጀመሪያ ደረጃም እንዲከሰቱም አስተዋጽኦ ያደርጋል ይላል። በዚህ ጊዜ መፍትሄው እንደገና መነሳትና እንደገና አቅጣጫ መቀየርና ራስን ማወቅን መማር ነው ይላል። የራሳችን ወይም የሌላውን ሰው ራዕይም አያስፈልገንም። ይልቁንስ አላማ፣ እርካታና ትግስት ብቻ ነው የሚያስፈልገን ይላል። ጸሐፊውን በ3ኛው ክፍል ላይ a lifetime or dead time ስለሚለው ያነሳል። ይህም ማለት ህያው የመሆን ጊዜ ወይም የሞት ጊዜ ስለሚለው ማለት ነው። ጸሐፊውን በህይወታችን ውስጥ 2 አይነት ጊዜያቶች አሉ ይላል። እነሱም አንዱ ዴድ ታይም ማለትም የሞት ጊዜ ነው። ይህም ሰዎች መተግበር ሲያቆሙና በመጠባበቅ ሲኖሩ ነው ይላል። ሁለተኛው ደግሞ a lifetime ነው። ይህም ማለት በህይወት የመኖር ጊዜ የሚለው ነው። ማለትም ሰዎች በየሰከንዱ ሲማሩና ሲሰሩ እና ሲጠቀሙ ማለት ነው ይላል። እያንዳንዱ የውድቀት ጊዜ እና ሆን ብለን ያልመረጥነው ወይም ያልተቆጣጠርነው እያንዳንዱ ቅስፈትም እዚህ ሁኔታ ወይም እዚህ ምርጫ ውስጥ ይከተናል ይላል። ያም ማለት በህይወት እየኖርን ነው ወይስ እየሞትን የሚለውን ምርጫ እንድንመርጥ ያደርገናል ይላል።
ብዙዎቻችን በህይወታችን ከሞት ጊዜ ጋር ተጣብቀን ያለነው ይሄም ክስተት በእኛ ቁጥጥር ውስጥ አይደለም ነገር ግን እንዴት እንደምንጠቀምበት ግን በእኛ እጅ ላይ ነው ይላል። ሌላው ጸሐፊው የሚያነሳው ሐሳብ ደግሞ the effect of enough የሚለው ነው። ይህም ማለት ስለ በቂነት የሚያወራው ነው። በዚህ ጊዜም ስራችሁን ስሩ ስትሰሩ በደንብ አድርጉት ከዚያም ለአምላክ ስጡት ይላል እና እውቅናና ሽልማቶች ለዚህ ተጨማሪ ነገሮች ናቸው። እና ውጫዊ ሰዎች የእናንተ ነገር ዋጋ ያለው መሆኑን ወይም አለመሆኑን እንዲወስኑላችሁ አትፍቀዱ። ያ በእናንተ እጅ ነው ያለው ይላል። በተከታታይ መፈለግና መሻትን መቀጠልም በቀላሉ ራሳችንን ለከፋ ሁኔታ እንድንዘጋጅ ያደርገናል። ስራውን መስራት ብቻ በቂ ነው ይላል። ከዚያም ውጤቱን ለእግዚአብሔር መስጠት ነው። ጸሐፊው draw the line የሚለውን ነጥብ ሲያወራ መስመርን ስለማስመር ማለት ነው። ኢጎ ብዙ ጊዜ የምንወደውን ነገር ይገድልብናል፣ አንዳንድ ጊዜም እኛን ለመግደሉላ ይሞክራል ይላል። አሌክሳንደር ሃሚልተንም ከባድ የገንዘብና የህግ ችግር ውስጥ ለወደቀ ጓደኛው በብርታትና በአክብሮት ስራ ሲል ጽፏል። አንድ ነገር ውስጥ ስትገቡ መልካምና ምክንያታዊ የሆነ ውጤት ተስፋ ማድረግ ካልቻላችሁ ወደዛ ውስጥ አትግቡ ይላል። አንድ ነገር ሙሉ ለሙሉ ለማቆም አትፍሩ። አንድ ነገር ማቆም ማለት ሰዎች ሁሉ ነገር መተው አለባቸው ማለት አይደለም። ይህ ማለት እኮ መምታት ያልቻለ ተዋጊ ወይም ደግሞ የደከመው ቦክሰኛ ማቆም ያለበት ሳያቆምና ሲጎዳ ማለት ነው። ሁሌም ትልቁ ምስል ብቻ ማየት መቻል ነው ዋናው ይላል። ሌላው የመጽሐፉ ሐሳብ ደግሞ maintain your own scorecard የሚለው ነው። ይህም ማለት የራሳቸውን የውጤት ካርድ ጻፉ የሚለው ማለት ነው። ጸሐፊው በራሱ መመዘኛዎች ላይ ተመርኩዞ ራሱን የሚገመግምና ራሱ ላይ የሚፈርድ ሰው ጭብጨባና አድናቆትን አይፈልግም ይላል። ለረጅም ጊዜ ማሰብ የሚችል ሰው በአጭር ጊዜ ውድቀቶች ውስጥ አይያዝም። ቡድኑን ከፍ አድርጎ የሚመለከት ሰው ክሬዲት ማካፈልና የራሱን ፍላጎትም አብዛኛውን ሌሎች በማይችሉበት መንገድ ማስገዛትም ይችላል ይላል። ስለዚህ always love ማለትም ሁሌም መውደድን ተማሩ ይላል። ውድቀት ወይም መከራ ውስጥ ለመጥላት ቀላል ነው እና ጥላቻም ተወቃሽነትን ያስወግዳል፣ ሌላ ሰውንም ተጠያቂ ለማድረግ ያስችላል። ነገር ግን ጥላቻ ትኩረትን የሚከፋፍል ነገር ነው። በበቀል ስንጠመድ ወይም የተደረገብንን በደል ስንመረምር ሌላ ብዙ መስራት ያለብን ነገር መስራት አንችልም። ይህ ታዲያ ወደምንፈልገው ቦታ አያቀርብንም፣ ይልቁንስ ባለንበት ያቆመናል እንጂ ወይም ይባስ ብሎ እድገታችንን ሙሉ በሙሉ ያስተጓጉለብናል። ስለዚህ በነገሮች ውስጥ ሁሉ ፍቅር አለ። ፍቅርም ኢጎ የሌለው ህይወት ነፃና ፖዚቲቭ የሆነ ሰላማዊ ውጤት እንድናገኝ ያስችለናል ይላል እና ጸሐፊውም ሁሌም ማወቅ ያለባችሁ ለሚመጣባችሁ ችግር ሁሉ ኢጓችሁ ጠላታችሁ ነው ይላል። እናም አሁን ከስተታችን ካልተማርን በስተቀር ራሳችንና የራሳችንን አይምሮም በደንብ ለመረዳትና ይህንን እንደ ድል ካልተጠቀምንበት ኢጎ እንደ እውነተኛው ስሜት ሁሌም ውድቀታችንን ይፈልግልናል ይላል። እኔም በዚህ የዚህን ኢጎ ኢዘይነም የሚለው መጽሐፍ ሪቪው በዚሁ ላብቃ። ቪዲዮ እንደወደዳችሁትም ተስፋ አደርጋለሁ። እስካሁንም የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንንም ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሌላው ደግሞ የተለያየ ለግል እድገትና ለቢዝነስ የሚረዱ መረጃዎችን በኢሜል እንዲደርሳችሁ የጉግል ፎርም ሊንክ በዲስክሪፕሽን ላይ ያስቀመጥን ስለሆነ እዛ ላይ ኢሜል አድራሻችሁን በመምላት ከመረጃው መጠቀም ትችላላችሁ። ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።